በተወሰኑ ጉዳዮች ላይ የተሰማኝን በተወሰነ አጠራርጌ ለማንሳት ሞክራለሁ። እንግዲህ በ2018 አመቱን ስንጀምር የኢትዮጵያ ታላቁን የህዳሴ ግድብ አስመርቀናል። እዛው ደግሞ ህዳሴ ግድብ በተመረቀበት ሁኔታ ትልልቅ የኢትዮጵያ ፕሮጀክቶችን እውን አድርገናል። በተለይ ደግሞ ብዙም ስለ ፕሮጀክቱ ግምገማዎች ወይም ደግሞ መረጃዎች ሳይኖር ፐርሰናሊ የተቋጨው የጋዝ ፕሮጀክት ለኔ በጣም ትልቅ ትርጉም የምሰጠው ነው። በታሪክ አቃለው ነገር ግን ስራው ነፍስ ዘርቶ ለመረቅ በቅቶ ራሳችንን እንድንችል ከሚያደርጉን ግብአቶች መካከል በተወሰነ ደረጃ ወጫችንን ለመቀነስ የሚያስችል መሰረት እንድንጥል መሆኑ ከብዙ ፕሮጀክቶች በተለየ እንዳየው አድርጎኛል። በአጠቃላይ ወደፊት ያሰብናቸው ፕሮጀክቶች አሁን የተቋጩት ፕሮጀክቶች እንዳንድ ዜጋም እንደዚሁም በኔ ግንዛቤ ደረጃ ሁሉም ዜጋ በእኩል ደረጃ ኩራት እንዲሰማው በሀገሩ እንዲኮራ ያደረገ በተለይ የህዳሴ ግድብ የፖለቲካና የዲፕሎማሲ ፖዚሽናችንን በእጅጉ የቀየረ እና ሁሉም አካላት በሚባል ደረጃ የኢትዮጵያን ኢምፖርታንስ ከመቼውም ጊዜ በላይ የተረዱበትን ሁኔታ ነው የተገነዘብኩ ያለሁት። እንግዲህ እነዚህ ፕሮጀክቶች ምን ያመጣሉ ከተባለ ደግሞ እኛ መሰረት እየጣልን እንዳለን ነው የሚሰማኝ። የኃይል ማመንጫ ፕሮጀክት ሲመረቅ የጋዝ ፕሮጀክት ስናስመርቅ ስለማዳበሪያ ፋብሪካ ግንባታ ስናበስር ኢትዮጵያ ራሷን ወደ መቻል የምታደርገው ጉዞ ትልቅ መሰረት የተጣለ እንደሆነ አንዳንዶቹ ደግሞ ፍሬ አፍርተው ሃርቨስት ያደረግን እንዳለ ከኔ ቀደም የተናገሩ ባልደረቦቼ እንደተናገሩት ኢትዮጵያ በራሷ የራሷን አቅም ማልማትና የበለጠ ኢኮኖሚያዊ ጠቀሜታ እንዲኖራቸው በማድረግ ሂደት ውስጥ ትልቅ እምርታ ያስመዘገበች እንዳለች መገንዘብ ችያለሁ። ምናልባት እነዚህ አፈጻጸሞች አሁናዊ ችግሮችን ያቃልላሉ፣ በዘላቂነት ደግሞ የኢትዮጵያ ልማት ቀጣይነት ያለው ማይናወጥ በየትኛውም ሾክ ውስጥ ሬዚለንት ሆነን መቀጠል የምንችልበትን መሰረት እየጣልን እንዳለ ይሰማኛል። ምናልባት ከዚህ አኳያ የበለጠ ደግሞ እንግዲህ ኢትዮጵያም የረጅም ጊዜ ታሪክ ያላት ሀገር ናት። በዘመናት ሂደት ውስጥ መንግስት አስተዳደርም የነበራት ናት። ሊደርሺፕም በተመሳሳይ ነበረ በየዘመናቱ። ከዚህ ቀደምም በአንድ ሁኔታ እንዳነሳሁት ዛሬም እየገረመኝ ያለው የሰው ልጆች ያልተገደበ አቅም ሊሚትለስ የሆነ ሁልጊዜም መትጋት ሁልጊዜም ውጤት አለመድከም። እኔ ባሌ ከቀናት በፊት የተወሰናችሁ ክቡር ጠቅላይ ሚኒስትርን ጨምሮ አይቻለሁ። ባሌ የስንዴ ኤክስፖርት ስናስጀምር አቃዋለሁ። ግን የዛን ያክል የተገለጠ ፖቴንሻል እንዳለው ያየንበት በአጠቃላይ መሪነት ከቴዎሬቲካል አስፔክት አልፎ ነገሮችን በተግባር ተገልጠው እንዲታዩ የዜጎችን ህይወት ወይም የኑሮ ጥራት በማሻሻል ሂደት ውስጥ ትርጉም ያለው ሚና እንዲኖራቸው በማድረግ ሂደት ውስጥ የመሪ ሚና በጣም ትልቅ እንደሆነ ተገንዝቤያለሁ። እንግዲህ በዚህ ሂደት ውስጥ ደግሞ ሌላው በመጨረሻ ማነሳው ስለ ፊት መሪ ብቻ ሳይሆን በዙሪያ ያሉ መሪዎች እንዴት እየተሰሩ እንዳለ ባንድም በሌላም መንገድ በስራ አጋጣሚ ካንዳንድ የስራ ባልደረቦች ጋር ስንገናኝ ሁልጊዜም ፕሮጀክት ላይ ሁልጊዜም ስራ ክትትል ላይ እና ሰዎች በቀን 8 ሰዓት ይሰራሉ ሚለውን ቲዮሪ የቀየረ ውጤት እስካለ ድረስ ድካም ቦታ የሌለው መሆኑን የተገነዘብኩበት ነውና
በሁሉም ነገሮች እጅግ አስደማሚ ውጤት ያያየን ነው በያለንበት ኃላፊነታችንን በመወጣት ይሄንን አስደማሚ የሆነ የኢትዮጵያ የብልጽግና ጉዞውን ማድረግ እንዳለብን የበለጠ ተስፋ የሰጠኝ የበለጠ በሀገሬ እንድኮራ ያደረጉኝ እንደሆኑ ነው ማንሳት የምፈልገው አመሰግናለሁ